በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ርዕስ የጌታችን የኢየሱስ ክርስቶስ ስደት የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የሦስተኛውን ቀን ትምህርት እንጀምራለን። የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር። የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ። ሁሉን የያዘ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግናለን። በቸርነትህ ስበ ወደ ራስህ ያቀረብከን በቤትህም በልጅነት ማዕረግ በካህንነት ክብር የተቀበልከን አንተ ነህና ጌታችን ሆይ ታላቅ ምስጋና እናቀርብልሃለን። ሞታችንን በሚመኝ ዓለም እስከ ሲኦል ድረስ በሚያስበን ክፉ ጠላት ዲያብሎስ እኛ ባሪያዎች በፍቅርህ ተከልለን በመዳንህ ተሰውረን ዛሬ ራሳችንን በሕይወት ቀጠና ስላገኘ ነው ልባዊ ምስጋና እናቀርብልሃለን። ሞት የተሸሸን መርገም የተገሰጸልን ጥፋትም ከእኛ የራቀልን ቀባሪያችን የተቀበረልን በአንተ ሞትና በአንተ ትንሣኤ ነውና ጌታችን ሆይ በእውነት እናመሰግንሃለን። ታይቶ ጠፊ በሆነው በዚህ ዓለም ላይ ሁል ጊዜ ደምቀህ በዓይናችን ሙሉ በልባችን ሙሉ በመንፈሳችን ሙሉ ሆነ የምትታይ አንተ ጌታችን ሆይ የዓለምን አስቸጋሪነት፣ የዓለምን ሕጸጽ፣ የዓለምንም ጥፋት፣ የዓለምንም እርካታ የለሽነት በአንተ ተሻግረነዋልና አላኖር ያሉንን እነዚያን ቀኖች አንተ በሕይወት ተስፋ ለውጠሃቸዋልና በእውነት ጌታችን ሆይ እናመሰግንሃለን። ገርነትህ የታወቀ የዋህ ልበ ሰፊ የሆንክ አምላካችን ሆይ ሁል ጊዜ ለልመናችን መልስ ለጸሎታችንም ደግሞ ቃል አለህና ጌታችን ሆይ በእውነት እናመሰግንሃለን። ከተሰደድንበት ሁሉ ልትመልሰን ወደ ግብፅ የተሰደድከው የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ሕይወታችንም በአንተ ነው፣ እረፍታችንም በአንተ ነው፣ እርካታችንም በአንተ ነው። ሁሉ በአንተ ይከብራሉ፣ አንተ ግን በራስህ ክብር ነዋሪ ነህ። ጌታችን ሆይ ከዘላለም እስከ ዘላለም ድረስ ስምህ ብሩክ ቅዱስ ይሁን። እኔን ባሪያህንና እነዚህን ባሪያዎችህን እችን ሀገር የሚመሯትን መሪዎችና የሚመራውንም ሕዝባችንን አቤቱ ይቅርበል። ለዓለም መንግሥታት ሁሉ ለፈጠርከው የሰው ዘር የይቅርታ፣ የምህረት፣ የመዳን፣ የጉብኝት ቀን እንዲሆን በብርቱ እንጠይቀሃለን። ስለ ቸርነትህ ጌታ ሆይ ዛሬም በኢትዮጵያ ምድር ላይ
የሚረግፉ ሕፃናት፣ የሚሞቱ ጎበዞች፣ ለማየት ሲያሳሱ የሚቆረጡ ብዙ ለጋ ዛፎች አሉ። አቤቱ ጌታ ሆይ የወጣቱን ሞት በሕይወት ቀቢጸ ተስፋውንም በተስፋ እንድትለውጥልን በጽኑ እንጠይቀሃለን። ስለ ቸርነትህ የታመሙትን በምሕረት እንድትጎበኝልን፣ ላዘኑ መጽናናት እንድትሰጥልን፣ የወደቁትን እንድታነሳልን፣ ከሃይማኖት ስተው የሄዱትን ወደ እውነት እንድትመልስልን፣ በስደት በምርኮ መሪር በሆነ በሰው አገዛዝ የተያዙትን፣ በእስር የሚገኙትን፣ ያለ ኃጢአታቸው ያለ ወንጀላቸው የተፈረደባቸውን፣ ደግሞም በድለው ራሳቸውን በዚህ የመከራ ስፍራ ያገኙትን ሁሉ ዛሬ በቸርነት እንድታስብልን በጽኑ እንጠይቀሃለን። በሀገራችን በኢትዮጵያ በገዛ ምድራቸው ተሰደው ከቀያቸው ተፈናቅለው ያሉትን ዛሬ በስደትህ እንድታስባቸው፣ በምድራችን ላይ የሚገኙትን የተለያዩ ሀገር ስደተኞችን በመልካም በበጎነት ዛሬ እንድትጎበኝልን፣ እኛስ ድምፅህን ሰምተን ስራህን ለመስራት አልታደልንም። እጆችህ እግሮችህ ሆነን አንተን ለማድረስ በእኛም እጅ አንተ እንድትሰጥ አልፈቀድንም። ጌታ ሆይ የረሳናቸውን ስደተኞች፣ በዓለም ላይ ያሉትን ሁሉ መጠጊያ አጥተው የሚጨነቁትን፣ ለሀገር ለምድራቸው ለመብቃት የሚሳሉህን ሁሉ በቸርነትህ እንድታስብልን አቤቱ እንጠይቀሃለን። አቤቱ ሆይ መላውን ዓለም በሰላም እንድትባርክልን፣ ለሰው ዘር ሁሉ እርካታን መረጋጋትን እንድትሰጥልን በጽኑ እንጠይቀሃለን። ቅድስት ቤተ ክርስቲያናችንን በቸርነትህ እንድታስባት፣ ሀገራችን ኢትዮጵያን በቃል ኪዳንህ እንድታጸናት፣ ለጎረቤት ሀገሮች ሁሉ ሰላምና በረከት እንዲተርፍ በጽኑ እንጠይቀሃለን። በሰላም ጀምረን እስክንፈጽም ጥበቃ በዙሪያችን፣ ማዳን ምሕረት በመካከላችን ትሁንልን። በፊትህ በቆመን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን ሁሉ የክፉውን ቁጣ እንድታስታግስላቸው፣ የተዘጋን ደጅ እንድትከፍትላቸው፣ የዘሩት የሚበቅል የሚናገሩት የሚለመልም እንዲሆን አቤቱ እንጠይቀሃለን። ለኑሯቸው ሰላምን፣ ለቤተሰባቸው መባረክን፣ ለመንገዳቸው ብርሃንን በጽኑ እንጠይቃለን። ጌታ ሆይ ከእኛ ጋር ደግሞ የሚያገለግሉትን የወንጌል አገልግሎት ከፍ እንዲል በሁለንተናቸው የሚተጉትን ሁሉ በሰማያዊ በምድራዊ በረከትህ አቤቱ ባርካቸው። ስለ ሁሉም እናመሰግንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የጌታችን የኢየሱስ ክርስቶስ ስደት የሚል ነው። ጌታችን ኢየሱስ ክርስቶስ ለስዱዳን ለተሰደዱት ተስፋ ለመሆን ተሰደደ። አዳም ይችን ምድር የተቀላቀለው በስደት ነው። ከገነት የተሰደደውን አዳምን ሊመልሰው ኢየሱስ ክርስቶስ ወደ ግብፅ ተሰደደ። ጌታችን ኢየሱስ ክርስቶስ የተሰደደባት ግብፅ በዚያ ዘመን ከ1 ሚሊዮን የሚበልጡ አይሁዳውያን በእስክንድርያ ይኖሩ ነበረ። የእግዚአብሔር ሕዝቦች ይኖሩባት ወደ ነበረችው ግብፅ ጌታ ተሰደደ። እግዚአብሔርን የሚያውቁ ሕዝበ እግዚአብሔር የተባሉ መሰደጃ ናቸው፣ መጠጊያ ናቸው። የእግዚአብሔር ሰውነታችን አንዱ መለኪያ ደጃችን ለተከፉት፣ ላዘኑት፣ ለተገፉት ክፍት ሲሆን ነው። ሀገራችን ለሚሰደዱት ለተጨነቁት መጠጊያ ስትሆን ሀገረ እግዚአብሔር ትባላለች። ቤቴ የእግዚአብሔር ነው፣ ሀገሩም የእግዚአብሔር ነው የምንል ከሆነ እግዚአብሔር የስደተኞች መጠጊያ ነውና ስደተኞችን ማስጠጋት ይገባል። የእናታቸው ቤት ያልተመቻቸውን
የገዛ ሀገራቸው የረመጥ ጉዝጓዝ የሆነባቸውን እነዚያን ስደተኞች መቀበል ዋጋው ከእግዚአብሔር ነው። በእጃችን ያለው ሁሉ የእግዚአብሔር እንደሆነ ከተሰማን እግዚአብሔር ያዘዘውን ለመፈጸም እንተጋለን። ቤታችን፣ ሀገራችን የእግዚአብሔር እንደሆነ ከተሰማን እግዚአብሔር አድርጉ ላለን ረሃብተኛን ለማጥገብ፣ ስደተኛን ለመቀበል፣ እንግዳን ለማስተናገድ እንተጋለን። ያሉንን ነገሮች የኔ ብለን ስንኖርና የእግዚአብሔር ነው ብለን ስንኖር የኑሮ አቋማችን ልዩነት አለው። እንኳን የኛ የሆነው ይቅርና እኛ ራሳችንም የኛ እንዳልሆንን ከተሰማን ሁልጊዜ ለእግዚአብሔር አዳሪዎች እንሆናለን። ጌታችን ኢየሱስ ክርስቶስ ሕዝበ እግዚአብሔር ወደ ነበሩባት ወደ ግብፅ ተሰደደ። እኛ የእግዚአብሔር ሰዎች መሰደጃ መሆን አለብን። መሸሸጊያ ዋሻ መሆን አለብን። መደበቂያ ምሽግ መሆን አለብን። ከኛ መጽናናት ካልተገኘ ከሌላ ሊገኝ አይችልም። ከኛ ፍቅር ካልተገኘ ከሌላ ሊገኝ አይችልም። ጌታችን ኢየሱስ ክርስቶስ የተሰደደውን አዳምን ለመመለስ ተሰደደ። በየዘመናቱ የሚነሱ ስደተኞችን ለማጽናናት ጌታ ተሰደደ። ስደት ታሪኳ፣ ስደት መገለጫዋ የሆነችውን አፍሪካን ስናስብ ጌታ የተሰደደው ወደ አፍሪካ ነው። ዛሬም ለአፍሪካውያን ስደተኞች ወደ አፍሪካ የተሰደደው ኢየሱስ ክርስቶስ መጽናኛቸው ነው። በእውነትም ይህች ዓለም የስደት ቤታችን ነች። ብንቆይባት እንጂ አንቀርባትም። ሁላችንም መንገደኞች ነን። ስራ ይዣለሁ ብለን የማንቀርበት መንገድ አለን። ወልጃለሁ ብለን የማንቀርበት መንገድ አለ። የሰርጌ ቀን ነው ብለን የማንቀርበት መንገድ አለ። ልጄን ልድር ነው ብለን የማንቀርበት መንገድ አለ። ሁላችንም በስደት የምንኖር ነን። በስደት ላይ ስደት የተፈረደባቸውን በርህራሄ ማሰብ ይገባናል። ዛሬ የምናያቸው ታላላቅ ሀገሮች በስደተኞች የተመሰረቱ ናቸው። ዛሬ ግን ስደተኛን ሲያስጨንቁ እናያለን። የሰው ልጅ የመጣበትን ቢያስብ ኖሮ ሩሩህና ደግ ይሆን ነበረ። እንደ አሜሪካ ያሉ ሀገሮች በስደተኞች የተመሰረቱ ናቸው። በእምነት ስደተኞች የተመሰረቱ ናቸው። ዛሬ ግን ስደተኛን ሲያስጨንቁ ስናይ እዚህ የደረሱት በስደተኛው በረከት መሆኑን መርሳታቸውን እናያለን። እግዚአብሔር ስደተኞችን እንድንቀበል ካዘዘ በጀቱ ከኛ ሳይሆን ከእርሱ ነው። እግዚአብሔር እንግዳን እንድንቀበል ካዘዘ በጀቱ ከኛ ሳይሆን ከእርሱ ነው። የታላላቅ ሀገሮች ከፍታቸው ስደተኞች ናቸው። ለስደተኞች ከምንሰጣቸው የሚሰጡን ይበልጣል። ሁሉም ስደተኛ ማለት እስክንችል ድረስ ጸሎተኛ ነው። ምክንያቱም ጸሎትን የሚያስረሳ በሀገሬ ነው ያለሁት፣ በወገኔ መካከል ነው ያለሁት፣ በዘመድ መካከል ነው ያለሁት፣ በቤተሰብ መካከል ነው ያለሁት የሚል ትምክህት ነው። ስደተኛ ሁለንተናው እግዚአብሔር ነው። ሁለንተናው እግዚአብሔር የሆነ ስደተኛ ጸሎቱ ለሀገር ይተርፋል፣ ሀገርን ያስምራል። ደግሞም በዛ ሀገር ላይ የተቃጣ ጥፋት እንኳ ቢኖር እግዚአብሔር ስለ ስደተኛው ይራራል። እግዚአብሔር ሰዶምን ለማጥፋት ባሰበ ጊዜ አንድ ስደተኛ ሎጥ የሚባል ነበረ። የሎጥ በዛ መኖር አዘገየው።
ስደተኞች ከሰማይ የመጣውን ቁጣ ያዘገያሉ። እነዚህ ሆደ ባሾች እግዚአብሔር ብቻ የሚያጽናናቸው፣ እነዚህ መጠጊያ የለሾች እግዚአብሔር ብቻ ተገን የሆናቸው፣ እነዚህ ዘመድ አልባዎች እግዚአብሔር ብቻ ወገን የሆናቸው፣ እነርሱ ሀገርን ያስምራሉ። እግዚአብሔር ሁለንተናው የሆነ ሰው ያስምራል። እግዚአብሔር ሁለንተናው የሆነ ሰው ሀገርን ከእሳት ትንታግ ውስጥ ያወጣል። ጌታችን ኢየሱስ ክርስቶስ ወደ ግብፅ ተሰደደ። የማቴዎስ ወንጌል ምዕራፍ 2 ይህንን ነው የሚገልጽልን። ሰብአ ሰገል ለክርስቶስ ለመስገድ በመጡ ጊዜ ንጉሡ ሄሮድስ ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር። የኢየሱስ ክርስቶስ መወለድ ለሁሉ የምስራች አይደለም፣ ለአንዳንዶች መርዶ ነው። ዛሬም ክርስቶስን ከልባቸው የሚወዱ እንዳሉ ሁሉ ስሙ ሲነሳ የሚጠሉ የሚጣሉ አሉ። ሰው በርኩስ መንፈስ ካልተመራ በቀር ክርስቶስን ሊጠላ አይችልም። ልብ አድርጉ። ለነቢያት ነቢይ የመባላቸው፣ ለሐዋርያት ሐዋርያ የመባላቸው መሰረቱ እርሱ ነው። ሁሉ ስለ እርሱ ይወደዳሉ፣ እርሱ ግን ስለ ራሱ ይወደዳል። ከኢየሩሳሌም ቤተልሔም 15 ኪሎ ሜትር ያህል ርቀው 15 ኪሎ ሜትር ያህል ተጉዘው ጌታን ለማየት አልጓጉም። ዛሬም እግዚአብሔር ደጃፍ ለመሄድ ቃሉን ለመስማት ለመቀደስና ለማስቀደስ ጥቂት ምዕራፎች ለመሄድ እንለግማለን። ዛሬ የምንሰማው የእግዚአብሔር ቃል የተስፋችን መሰረት ነው። ዛሬ የምናያቸው አገልጋዮች የሃይማኖት ምልክት ናቸው። ባያስተምሩ ባይጋደሉ እንኳ ምልክቱ እንዳይጠፋም መጸለይ አለብን። በተለያዩ አረብ ሀገራት ላይ የሄዳችሁ ሰዎች ታውቃላችሁ። የመስቀል ምልክት እስኪርባችሁ ድረስ አይናችሁ ይንከራተታል። ብትሄዱ ምንም የክርስትና ምልክት ታጣላችሁ። ልብ ይሸበራል፣ ልብ ይጨነቃል። ለካ ስንወጣ የምናየው መስቀሉ፣ ስናልፍ የምናያቸው አብያተ ክርስቲያናት የልባችን ድፍረት መጽናናት ናቸው። ዛሬ የእግዚአብሔርን ቃል ለመስማት ጥቂት ምዕራፍ መጓዝን ቸል ብለናል። ልብ አድርጉ። እግዚአብሔር ያለ መስዋዕትነት አይገኝም። ሰብአ ሰገል 2 ዓመት ያህል ተጉዘው ክርስቶስን አግኝተዋል። ያለ መስዋዕትነት መንፈሳዊ ሥራ ሊሰራ አይችልም። የካህናት አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። ሁሉ ጥያቄ ያለበት አይደለም። ሄሮድስ የጠየቀው ጎበዝ ገዳይ ለመሆን ነው። ዛሬ ጎበዝ ከሃዲ ለመሆን ነገረ መለኮት የሚያጠኑ አሉ። ጎበዝ ገዳይ ለመሆን ወደ ቤተ ክርስቲያን የሚሰርጉ አሉ። ጎበዝ በላተኛ ለመሆን ክህነትን ምንኩስናን የሚወዳጁ አሉ። ሄሮድስ ጎበዝ ገዳይ ለመሆን ሊቃውንቱን ክርስቶስ ወዴት ይወለዳል ብሎ ጠየቃቸው። ልብ አድርጉ። ሰብአ ሰገል ተፈጥሮን አይተው በክርስቶስ አመኑ። መጻሕፍትን መርምረው ግን በክርስቶስ ማመን ያልቻሉ የኢየሩሳሌም ሊቃውንት ነበሩ። አንደኛው ሊሰግድለት ይመጣል፣ አንደኛው ሊገድለው ይነሳሳል። ዛሬም ሄሮድስ የመሆን ሰብአ ሰገል የመሆን ምርጫ ከፊት ለፊታችን ያለው። ክርስቶስን ወይ እናሳድደዋለን እንደ ሄሮድስ፣ ወይ እንሰግድለታለን እንደ ሰብአ ሰገል።
ሄሮድስ ስለ ክርስቶስ መረጃ ያገኘው ከቤተ ክህነቱ ነበረ። መረጃና ዕውቀት የሚገኘው ከቤተ ክህነት ነው። ነገስታትንም ጭምር ለመግደል የሚያደፋፍሩ ያሉት ከቤተ ክህነት ነው። ዛሬም ነገስታት ሰላም ከየት ይወለዳል እያሉ ይጠይቁናል። የሃይማኖት ሰዎች በሃይማኖት ልክ ቢገኙ ኖሮ፣ አባቶች በአባት ቁመና ቢገኙ ኖሮ ነገስታትን መገሰጽ፣ ወደ እውነት መምራት ቀላል ነበረ። ምክንያቱም በእጃችን የተጠመቁ የትላንት ሕፃናት ናቸው። በቤተ ክርስቲያን ያደጉ የትላንት ብላቴናዎች ናቸው። እኛን ጨርሶ ለመካድ እምቢ ለማለት አስተዳደጋቸው አይፈቅድላቸውም። ነገስታትን ጭምር የምናከፋው እኛ ነን። በዚሁ በአገራችን በደርግ ዘመን አንድ የታወቀ ጨፍጫፊ ስሙን ማንጠራው ለካ የሚገድላቸው ሰዎች ይረብሹታል በህልሙ በሌሊት እየመጡበት። ታዲያ አንዱን የሃይማኖት ሰው ይሄድና ሰው መግደል ኃጢአት ነው ወይ አላቸው። ለዓላማ መግደል ምን ኃጢአት አለው? ነቢዩ ኤልያስስ 450ውን በአንድ ቀን አርዶት የለም ወይ በላሉት። ከዛ በኋላ ይሄ ሰው ስንቱን ጨፈጨፈ፣ ስንቱን በህይወት ወደ ገደል ሰደደ። የምድር ገዢዎችን ሳይቀር ለክፋት የሚያጠነክሩ የሚያጸኑ ደንዳና ልብ አበዳሪዎች በሃይማኖት ቤት ውስጥ ያሉ ናቸው። ዓለም ለክፋትም ልክ ካለው ብላ በር የምትዘጋባቸው አሉ። የቤተ ክርስቲያን ደጆች ግን ስለማይዘጉ በዓለም ላይ የሚገኙ እጅግ ጨካኞች በቤተ ክርስቲያን ሊገቡ ይችላሉ። እርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ሊቃውንቱ ከ700 ዓመታት በፊት የተነገረውን በነቢዩ ሚክያስ የተተነበየውን ትንቢት ለሄሮድስ ነገሩት። ሄሮድስ ይህንን ዕውቀት የሚጨብጠው ጎበዝ ገዳይ ለመሆን ነው። ዛሬ ጎበዝ ገዳይ ለመሆን የሚማሩ አሉ። ጎበዝ ገዳይ ለመሆን ሀብት የሚሰበስቡ አሉ። ጎበዝ ገዳይ ለመሆን ወደ ስልጣን ማማ የሚወጡ አሉ። ትምህርት የሚለውጥ ነው የሚመስለን። ትምህርት በባህሪው ለዋጭ አይደለም። ያለንን ነገር እንድናጸናው ነው የሚያደርገን። ለዚህ ነው የገበሬውን ያህል እምነት ያለው ምሁር አናገኝም። በዘረኝነት ገበሬው የለዘበ ነው። ሊቅ የሚባለው ግን መራራ ነው። ሊቅ የሚባለው ግን እገሌ እንዲህ አድርጎሃል፣ እገሌ እንዲገለሃል እያለ ታሪክ እያጣቀሰ ህዝብ የሚያፋጅ ነው። ትምህርት አይለውጥም፣ ያለንን ነገር ነው የሚያጸናው። ክፉ ከነበርን የበለጥን ክፉ ያደርገናል። ዘረኛ ከሆንን ለጥይት ገንዘብ እንድናስከፍል የሟች ቤተሰብ እንዲከፍል የሚያደርገን እንዲህ አይነት ስሌት ውስጥ የሚከተን ነው። የሚለውጥ ክርስቶስ ብቻ ነው። እድሜ አይለውጥም፣ ትምህርት አይለውጥም። የሚለውጥ ክርስቶስ ብቻ ነው። ያልተማረው የጠበቀውን ሀገር ዛሬ የተማረው ትውልድን ያፈረሰው። ለነገሩ እኛም ብለን ነበር፣ የተማረ ይግደለኝ ብለን ነበረ። ይሄው የተማረው ሁሉ ሊገድል መጣ። ሊቃውንቱ የአይሁድ ካህናት የሚጠብቁትን ክርስቶስን ገፉት። ዛሬ የምንገፋው የናፈቀንን ወንጌል የናፈቀንን ሰላም ሊሆን ይችላል። ዛሬ የምንገፋው በጸሎት ያገኘናትን ሚስት በጸሎት ያገኘሽውን ባል ሊሆን ይችላል።
የምንገፋቸው ትላንትና የናፈቅናቸው ሊሆኑ ይችላሉ። የአይሁድ ሊቃውንት በመጻሕፍት አልተመከሩ። ሰብአ ሰገል ግን ተፈጥሮ መከራቸው። የዚህ ዓለም መልክ መለወጥ በራሱ ትምህርት ነው። በእያንዳንዱ ቀን ታይቶ የሚጠፋው ጎበዝ ሟቹ የሰው ልጅ ትምህርት ነው። ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣል። መሳፍንት ሁሉ ሕዝቡ ይጠብቃቸዋል፣ ሰራዊት ይጠብቃቸዋል። ክርስቶስ ግን ሰራዊቱን የሚጠብቅ ንጉሥ ነው። ለሕልውናው በመላእክት የማይደገፍ በፍጡር የማይንተራስ አምላክ ነው። የመላእክትም ጠባቂያቸው እርሱ ነው። በኪሩቤል ጀርባ ላይ በዘባነ ኪሩብ ተቀመጠ እንላለን። ኪሩቤልን ግን የተሸከማቸው እሱ ነው። ዓለምን በመሃል እጁ የያዘው የምንሰግድለት እንኳ መዳፉ ላይ ሁነን ነው። ሕዝቤን እስራኤልን የሚጠብቅ የንጉሥ ሥራ ሕዝብን መጠበቅ ነው። ሕዝብን ከገዳይ፣ ሕዝብን ከክፉ ባህል፣ ሕዝብን ከነውር፣ ሕዝብን ከጥፋት መጠበቅ ነው። ንጉሥ የሕዝቡ የሥጋው ብቻ ሳይሆን የህሊናውም ጠባቂ የሃይማኖቱም ጠባቂ ነው። ሃይማኖትና ነገሥታት ዓይንና ናጫ አይደሉም። እንደ ጠላት የሚተያዩ ማዶና ማዶ የሚወራወሩ አይደሉም። ነገሥታት የሃይማኖትም ጠባቂ ናቸው። የሕዝብን የማመን መብት የማምለክ መብቱንም የሚጠብቁ ናቸው። ከይሁዳ ገዢዎች ከቶ አታንሽም። የይሁዳ ዘር የሆነው ክርስቶስ በይሁዳ አውራጃ ተወለደ። ብዙ ጊዜ ይሁዳ ብለን እንሳደባለን፣ አይሁድ ብለን እንሳደባለን። አይሁድ ማለት ሕዝበ እግዚአብሔር ነው። ይሁዳ ማለትም ትርጉሙ ምስጋና ማለት ነው። ጌታን በሸጠው በይሁዳ ምክንያት ስሙንም ጠልተነዋል። ኢየሱስ ክርስቶስ ግን የይሁዳ አንበሳ ነው የሚባለው። ሞአንበሳ ዘእምነገደ ይሁዳ ውእቱ ኢየሱስ ክርስቶስ። ሞአንበሳ ዘእምነገደ ይሁዳ በሀገራችን የነበሩት ነገሥታት አይደሉም። ሞአንበሳ ዘእምነገደ ይሁዳ ኢየሱስ ክርስቶስ ነው። የዳዊት ልጅ በዳዊት ከተማ ተወለደ። ቤተልሔም ማለት ትርጉሙ የእንጀራ ቤት ማለት ነው። እውነተኛው የሕይወት እንጀራ ኢየሱስ ክርስቶስ በእንጀራ ቤት በቤተልሔም ተወለደ። ቤተልሔም ለብዙ ዘመናት የስሟን ትርጓሜ ሳታገኝ ኑራለች። ክርስቶስ በመወለዱ እንጀራው ክርስቶስ፣ የሕይወት ጥጋብ ክርስቶስ፣ የበቃኝ ኑሮ መሠረት ክርስቶስ በቤተልሔም በመወለዱ ቤተልሔም የስሟን ትርጓሜ አገኘች። ከከተማ ሮምን አልመረጠም፣ ታናሿን ቤተልሔምን መረጠ። ለእናትነትም ከልዕልቶች አንዷን አልመረጠም፣ እናቱን ቅድስት ማርያምን መረጠ። ድንግል ማርያምን መረጠ፣ እግዝእትነ ማርያምን መረጠ። የማይዋደዱ ሄሮድስና አይሁድ ዛሬ በክርስቶስ ተዋደዱ። በሚሰቀልበት ቀንም ሄሮድስና ጲላጦስ ለብዙ ዘመን ጠበኛ ሆነው ሲኖሩ ክርስቶስን በመግደል ጉዳይ ግን ተግባቡ፣ ሰላም ሆኑ። አባቶቻችን እንደሚነግሩን እርሱ በሞቱ እንኳ ጠላቶቹን ያስታርቅ ነበር ብለዋል። ዛሬም የማይዋደዱ ሰዎች ክርስቶስን ወንጌልን ለማጥፋት ይዋደዳሉ። እነዚህ የአይሁድ ሊቃውንት እየጠቀሱ የሚገድሉ ነበሩ። ዛሬ ጥቅስ እየጠቀሱ የሚሳደቡ የስድብ አምሮታቸውን የሚወጡ
ሰባኪ ነን የሚሉ አሉ። እኔ እኮ አይደለሁም መጽሐፉም ውሾች ነው ያላቸው እያሉ ውሻ ብሎ የመሳደብ ጥማታቸውን የሚያረኩ ብዙዎች ናቸው። በጥቅሱ ውስጥ የተደበቀ ወንጀለኛ ለንስሐ አይበቃም። ለንስሐ የሚበቃ ምክንያት የለሽ ኃጢአተኛ ብቻ ነው። አዳምን የሞት ሎሌ ያደረገው መውደቁ እንዳይመስላችሁ፣ ንስሐ እንዳይገባ ምክንያት እንቅፋት ሆኖት ነው። ዛሬ የሚያመካኙ መሪዎች፣ የሚያመካኝ ተመሪ ነው ያለን። ስለሞቱት ሰዎች፣ ስለሚያልቀው ወገን የሚያመካኝ ነው ያለው። ምክንያት እስካለ ሀገር አይድንም። ኃላፊነት እስካልተወሰደ፣ ይህንንም አልሰራ ከሆነ እኔ እዚህ ቦታ መቀመጥ የለብኝም የሚል ጀግና ልበ ሙሉ የእምነት ሰው የሃይማኖት አርበኛ እስካልመጣ ድረስ ወገን አይድንም። እነዚህ የአይሁድ ሊቃውንት እየጠቀሱ የሚገድሉ ነበሩ። እነርሱ የማይገድሉ ተጋደሉ የሚሉ ነበሩ። የተወለደውን መሲህ እኛ እንገድለውም፣ ከፈለክ ግን ግደለው፣ ትንቢቱ የሚለው ቤተልሔም ነው አሉት። ዛሬም በሃይማኖቱ ውስጥ እነርሱ የማይገድሉ ግን የሚያጋድሉ ብዙ ሰዎች አሉ። ሃይማኖት በዓለም ላይ የሰላም ስጋት ከሆነ ሃይማኖት አይደለም። ሃይማኖት የሰላም ምንጭ ነው መሆን ያለበት። እነኚህ አይሁድ ሊቃውንት ከነርሱ የተወለደውን ክርስቶስን ለባዕድ ሄሮድስ አሳልፈው ሰጡት። ዘመድ ለባዳ አሳልፎ መስጠት የጀመረው ዛሬ አይደለም። የራስን ወገን በባዕድ ማስጨረስ የተጀመረው ዛሬ አይደለም። የሩቁ ሊራራ አይችልም፣ ምክንያቱም አያውቀውም። የሚያውቀው ለማያውቀው አሳልፎ መስጠት የለበትም። የምታውቁትን የትዳር ጓዳችሁን ለማያውቀው አሳልፋችሁ መስጠት የለባችሁም። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከነርሱ በጥንቃቄ ተረዳ። ሄሮድስ አስመሳይ ነበረ። ስለዚህ ሊቃውንትን የሚጠይቅ መጽሐፉ ምን ይላል የሚል ነበረ። ሄሮድስ አስመሳይ ከመሆኑ የተነሳ ምንም እንኳን ኤዶማዊ ቢሆንም በምድረ እስራኤል ሲነግስ ተቀባይነት ለማግኘት ብሎ የሊቀ ካህናቱን ልጅ አገባ። ከክርስቶስ ልደት 19 ዓመት ቀደም ብሎ ቤተ መቅደሱን ማደስና በታላቅ ሁናቴ ማስፋፋት ጀመረ። ሄሮድስ ይህንን የሚያደርገው በሰው ልብ ውስጥ ስፍራ ለማግኘት ብሎ ነው። በሮም ሲኖሩ እንደ ሮማውያን ይላሉ እነዛ ሮማውያን። የሮማው ሹም የነበረው ሄሮድስ በኢየሩሳሌም ሲኖር እንደ ኢየሩሳሌማውያን ሆነ። ሃይማኖት የለውም፣ ነገር ግን ሃይማኖተኛ ሆነ። ነገስታት በብዙ ጭምብል ውስጥ የሚኖሩ ናቸው። እውነተኛው ንጉሥ ክርስቶስ ብቻ ነው። ሄሮድስ መቅደስ እያደሰ ነው ያለው። መቅደስ እያስፋፋ ነው ያለው። የመቅደሱን ጌታ ግን ለመግደል ተነሳ። ይሄ አስደንጋጭ ነው። መቅደስ እየሰራን መቅደስ ማፍረስ አስደንጋጭ ነው። ዛሬ ቤተ ክርስቲያን የሚያንጹ ነገር ግን ሕንፃ ሥላሴ የሆነውን ሰው የሚያፈርሱ አሉ። በኑሮ ውድነት እንዲሰቃይ ያደረጉ ሕንፃ ሥላሴን የሚያፈርሱ ብዙ ነጋዴዎች አሉ። ሄሮድስ ሕፃናትን ያስገደለ ነው። ሕንፃ ለእግዚአብሔር እየሰራ
ራሱ እግዚአብሔር በእጁ የሰራውን ሕንፃ ሰውን የሚያፈርስ ነበረ። ክርስቶስ የሞተው ለትልቁ ሕንፃ ለሰው ልጅ ነው። የሰው ልጅ ስሙ ሕንፃ ሥላሴ ነው። ከሁሉ በፊት ሰዋዊ መንፈሳዊ ጤንነታችን የሚለካው ለሰው ባለን ክብረት ነው። ሄሮድስ ለመግደል እንዳይሳሳት ጥንቃቄ ያደረገ። ዛሬም ተጠንቅቀው የሚገድሉ ብዙ ሊቃውንቶች በቤተ ሙከራ ውስጥ አሉ። በሽታን የሚፈበርኩ፣ ጅምላ ጨራሽ መሳሪያን የሚፈበርኩ፣ በጥንቃቄ የሰውን ሞት የሚያቅዱ ብዙ ተንኮለኞች አሉ። እንዴት ብዬ ብናገር ነው ልቡ የሚሰበረው? እንዴት ብዬ ብናገር ነው ስሩንም ቆርጠው ብለው አልመው የሚተኩሱ አሉ። ላልማ ብለው የሚያጠፉ ሰዎች አሉ። ላጥፋ ብለው የሚያጠፉ ሰዎች አሉ። እነዚህን መለየት አለብን። ላልማ ብለው የሚያጠፉ ሰዎች አንዳንድ ጊዜ ጠቃሚዎቻችን፣ ወዳጆቻችን ናቸው። ብዙ ሰዎች የሚጣሉን እኛን ላስደስት ብለው ተነስተው ስላላወቁበት ነው። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። ቋንቋው ምንድን ነው? እንድሰግድለት ሳይሆን በልቡ እንድገድለው መታችሁ ንገሩኝ። ብዙ ተንኮለኛ ሰዎች አሉ። ልባቸውን ደብቀው በጥርሳቸው የሚያጫውቱን ብዙ ተንኮለኛ ሰዎች አሉ። በልባቸው ሰይፍ እየሳሉ በአንደበታቸው የሚቀባቡን። የሸንጋይ ዘመኑ ግማሽ አይሞላም ተብሏል። እግዚአብሔር ለደም አፍሳሽና ለሸንጋይ ዘመኑን ግማሽ አድርጎታል። የሰው ዕድሜ 80 ከሆነ ግማሹ 40 ነው። ዛሬ ትውልዳችን 40 ዓመት ዳገት የሆነበት ሸንጋይ ስለሆነ ነው። አታላይ ስለሆነ ነው። የገዛ ወላጆቹን ያሳደጉትን የሚያታልል ስለሆነ ነው። ጥቅሙን አምላኪ ለገንዘብ ሰጋጅ ስለሆነ ነው። ወገኖቼ መሰብሰብ ይቻላል። በየትኛው የዕድሜ ገበታ ላይ ይበላል? ዛሬ የቸገረው ገንዘብ አይደለም፣ የቸገረው ዕድሜ ነው። የድሮ ሰው ይባላል። የድሮ ሰው ልብሱ አዳፋ፣ ነገሩ ጎልዳፋ፣ ከዕድሜው የገፋ። የዛሬ ልጅ ልብሱ ነጭ፣ ነገሩ ምላጭ፣ ከዕድሜው ይቀጭ ይባላል። ሸንጋይ ትውልድ ዕድሜው አጭር ነው። ብልጥ ትውልድ ሞት ላይ ሲደርስ የሞኞች ሞኝ ነው። ወገኖቼ ዕድሜ የሚያረዝም ገራምነት ነው። ገራም ሁኑ። እናንተ ወጣቶች ዕድሜያችሁ እንዲረዝም ገራም ሁኑ፣ የዋህ ሁኑ። በጸሎት እመኑ፣ በእግዚአብሔር እመኑ። ሰጪ ነሽ አንድ አምላክ መሆኑን እመኑ። ዛሬ የምታዩት ነው። ወጣት ላይ የተመዘዘ ሰይፍ ወደ ሰገባው አልገባም። በትንሹ እንኳ ላለፉት 50 ዓመታት ወጣት በየቀኑ በሺህ የሚረግፍባት ሀገር ውስጥ ነው ያለ ነው። ጌታ ንጉስነቱን ቢደብቀውም ጠላት ግን አልናቀውም። በሕፃን አርአያ ቢገለጥም የዕለት ሕፃን ሆኖ ቢወለድም ጠላት አልናቀውም። ጠላት የሆነውን ሳይሆን የምንሆነውን ነው የሚያየው። እኔ ምን አለኝና ነው ሁሉ ይነሳብኛል እንላለን። ጠላት የሆነውን አይደለም የምንሆነውን ያያል። እኛ በሆነው ራሳችንን እንለካና እንንቀዋለን። ማንነታችንን ተስፋ እንቆርጣለን። በዛሬው ክስተት እንበሳጫለን። ጠላት ግን ነገን አይቶ ሊቀጨን ይወጣል።
ሰብአ ሰገል ሊሰግዱ ቢመጡም ብልሃት አጡ። ምክንያቱም ለገዳዮቹ ጠቆሙ። ሰብአ ሰገል በነበሩበት ሀገር ለሁሉም ሕዝብ የክርስቶስ መወለድ አልተገለጠም። አሁን ግን ለሁሉ ለሀገራቸው ሰው ያልተገለጠውን ለኢየሩሳሌም ሰዎች ገለጡ። ማንን መጠየቅ እንዳለባቸው አላወቁም። ከማን ጋር መማከር እንዳለበት ያላወቀ ሰው የሚጓዘው ወደ ገደል ነው። እውር እውርን ቢመራው ተያይዞ ገደል እንደተባለው አላዋቂ፣ ማስተዋል የሌለው፣ ቅንነት የሌለው ሰው ጋር የሚያወራ መጨረሻው አያምርም። አኪጦፌል ክፉ መካሪ ነበረ። አቤሴሎም የዳዊት ልጅ ከአኪጦፌል ጋር ተማከረ። በመጨረሻ አባቱን የሚያሳድድ የአባቱን ሚስቶች የሚያገባ ሆነ። ማንን ነው መጠየቅ ያለብን? ከማን ጋር ነው መማከር ያለብን? ለማን ነው ሚስጥራችንን ማዋየት ያለብን? ሰብአ ሰገል የበጉ ወዳጆች ነበሩ። ነገር ግን ስለ በጉ ከተኩላው ጠየቁ። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ እስኪቆም ድረስ ይመራቸው ነበረ። 2 ዓመት ሙሉ የመራቸው ያ ኮከብ ለጊዜው ኢየሩሳሌም ላይ ሲደርሱ ተሰወራቸው። ለደቂቃዎች መታገስ አልቻሉ። ይሄ ሁሉ ዘመን የመገበንን የመራንን እግዚአብሔርን በጥቂት ዝምታ ለምንድን ነው የምንከዳው? ለምንድን ነው ተስፋ የምንቆርጠው? ከማህፀን ጀምሮ እስከዚህ ቀን ያደረሰኝ ጌታ እርሱ ያውቃል ማለት አለብን። ዛሬ እግዚአብሔር ትንሽ ዝም ሲላቸው ከሰይጣን ለመጠየቅ ጠንቋይ ቤት የሚሄዱ ብዙዎች ናቸው። ያቃሉ የሚባሉ አስማተኞችን የሚያስሱ ብዙዎች ናቸው። እንዴት ሰው በእግዚአብሔር ጀምሮ በሰይጣን ይፈጽማል? በእግዚአብሔር የተጀመረ የህይወት ጉዞ በእግዚአብሔር ይፈጽማል። የንጋቱ ኮከብ ክርስቶስ ለ2 ዓመታት በትጋት መርቷቸዋል። ለደቂቃ ቢሰወራቸው ገዳዩን ሄሮድስን ጠየቁ። ዛሬም እግዚአብሔርን አኩርፈው ሰይጣንን የሚወዳጁ ብዙ ምስኪኖች አሉ። ወዳጅ የማያውቀውን ሰይጣንን፣ ወዳጁን የሚያስጨንቀውን ሰይጣንን የሚወዳጁ ብዙዎች አሉ። ጠላቱን የሚወደውን እግዚአብሔርን ትተው ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ያ በደመና የተጋረደ የመሰላቸው ኮከብ ድንገት ፍንትው ሲል ደስ አላቸው። ወገኖቼ፣ እውነተኛው ጥበብ እግዚአብሔርን መፈለግ ነው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ይሄ ስግደት የዕድሜ ቢሆን ኖሮ በዕድሜ ይበልጣሉ። የምድራዊ ክብር ቢሆን በክብር ይበልጣሉ። ቤተ መንግሥት የነበራቸው ሰብአ ሰገል በበረት ለተወለደ ሕፃን የሰገዱት ለአምላክነቱ ነው። የአምልኮ ስግደት ሰገዱለት። ዛሬ የዕለት ሕፃን የሆነው ክርስቶስ የዘላለም አባት መሆኑን አወቁ። ወርቅ፣ ዕጣን፣ ከርቤ ገበሩለት። ወርቁ ንግስናውን ነው የሚያመለክተው፣ ንጉሥ ነው ሲሉት። ዕጣኑ ክህነቱን የሚያመለክት ነው፣ ካህን ሊቀ ካህናት ነው ሲሉት። ከርቤው ሞቱን ነው የሚያመለክተው፣ ለሰዎች መድኃኒት ለመሆን ትሞታለህ ሲሉት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልጋልና ተነሳ፣ ሕፃኑንና እናቱን ይዘው ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው ይላል። እግዚአብሔር በሕልም ይናገራል። ጣሊያን ለሁለተኛ ጊዜ መጥቶ በማይጨው ጦርነት
ድል ካገኘ በኋላ አርበኛው ሁሉ ባለበት ጠላትን ለመዋጋት አላኖር ለማለት ትግል ገጠመ። ታዲያ ወደ ራስ አበበ አንዱ ሎሌ ሮጥና ይመጣል። ራስ ሆይ ይላቸዋል። አቤት፣ እኔ እኮ ህልም አየሁኝ፣ እንዲህ አይነት ሳናሸንፍ አንቀርም። እርሶ ህልም አይተዋል ያላቸው። ልጄ ማን ተኝቶ አሉት። ህልም ለማየትም መተኛት ያስፈልጋል። ዛሬ ህልም ርቆኛል። መች ተኝተን ወገኖቼ፣ መች ተኝተን ትራሳችን ነገር ነው። መች ተኝተን ልባችን ጦርነት ነው። እመቤታችን በበረት ወለደች። እንደገና ስደት ገጠማት። በነፍስሽ ሰይፍ ያልፋል ተብላ ክርስቶስ በተወለደ ቀን ተነግሯት ነበረ። ክርስቶስ በተወለደ በ40 ቀኑ ስምዖን አረጋዊ በአንቺ ደግሞ በነፍስሽ ሰይፍ ያልፋል አላት። የእመቤታችን የአራስ ጥሬዋ ሰይፍ ነበረ። ዘመኗ በሙሉ የሐዘን ሆነ። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። ልብ አድርጉ፣ እውነት ከሽንገላ ፊት ተሰደደ። ለጊዜው ተሰደደ። ሄሮድስ ለጊዜው ገዳይ ነበረ፣ ግን አልቆየም፣ ሞተ። ገዳይ ሁሉ ሟች ስለሆነ በዚህ እንደሰታለን። ኢየሩሳሌም እያሳደደች ግብፅ ታስጠጋለች። ይህ የሚገርም ነው። ዛሬ የእግዚአብሔር ሰዎች ከቤተ ክርስቲያን እያሳደዱ ዓለማውያን የሚባሉ ይቀበላሉ፣ ያረጋጋሉ፣ አይዟችሁ ይላሉ። ከዚህ በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘመን በቤተልሔምና በአውራጃዋ የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። ልብ አድርጉ፣ ክርስቶስ በተወለደበት ዘመን የተወለዱ የክርስቶስ የዘመን ጓድ የሆኑ ሕፃናት ሳይቀር ተሰየፉ። እንዴት እሱ በተወለደበት ዘመን ተወለዳችሁ ተብለው። ታዲያ ስለ እሱ ሰብከን ስለ እሱ መስክረን መከራ ብንቀበል ምን ይደንቃል? ነገስታት ከአራስ ልጆች ጋር የሚጣሉ ናቸው። ስልጣን አምልኮ ሲሆን፣ በሽታ ሲሆን ከአራስ ልጅ ያጣላል። ያን ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ። ልቅሶና ብዙ ዋይታ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም፣ የሉምና የተባለው ተፈጸመ። ራሔል ቤተልሔም ናት። ቤተልሔም ራሔል የተቀበረችበት ቦታ ነው። ራሔል ቤተልሔም ስለ ልጆቿ አለቀሰች። ብዙ ሕፃናት በቤተልሔም ተጨፈጨፉ። ጌታ እስከ ጊዜው ሸሸ። ያለ ጊዜው ላለመሞት ወደ ግብፅ ተሰደደ። ከጌታችን ስደት የምንማረው አንደኛ መወለድ ሞትን ይጋብዛል። በራእይ ስትወለዱ፣ በጸጋ እግዚአብሔር ስትወለዱ ጠላት ይነሳል። ጠላት የሌለው ጸጋ የለም። በግ ከሆንን ተኩላ አለብን። የእግዚአብሔር መሆናችን ላለመጠላት ዋስትና አይደለም፣ እንደውም የመጠላት መሰረት ነው። የገዛ ወገን ጠላት ሲሆን የሩቁ ያከብራል። ሰብአ ሰገል የሩቆቹ አከበሩ። ግብፅ የሩቋ የትላንት የእስራኤል ጠላት ጌታን አስጠጋች። በህይወት ውስጥ እንደዚህ ነው። ህይወት የምንጠብቃቸውን ሰዎች ያሳጣናል፣ የማንጠብቃቸውን ሰዎች ያስገኝልናል። ከጌታ ስደት የምንማረው የሆነውን ሳይሆን የምንሆነውን ጠላት እንደሚያውቅ ነው። ስለዚህ ዛሬ የዛሬውን ታናሽነታችሁን እናንተ ናችሁ የምታዩት። ጠላት ግን የነገ ትልቅነትን ነው የሚያየው። ፈተና የሚበዛባችሁ ከሆነ፣ ህይወታችሁ ትግል ያለው ከሆነ እግዚአብሔር በእናንተ ላይ ዓላማ አለው። አራተኛ ከጌታ የምንማረው ከስደቱ የምንማረው ቤተ ክህነትና ቤተ መንግስት
መሲህን ሊገድል እንደሚማከር ነው። የአይሁድ ሊቃውንትና የሄሮድስ ቤተ መንግስት መሲሁን ለመግደል ተማከረ። ዛሬም እውነትን ለመጨቆን እነዚህ ወገኖች ሊያብሩ ይችላሉ። አምስተኛ፣ ዕውቀት ብቻውን ወደ ክርስቶስ አያደርስም። ትንቢት የሚያመሰጥሩ እነርሱ ወደ ክርስቶስ አልደረሱም። የብሉይ ሊቃውንቶች፣ የቶራ ሊቃውንቶች ወደ ክርስቶስ አልደረሱም። ከ150 ዳዊት አንድ የልብ ቅንነት ይባላል። ያለ ቅንነት ዕውቀት፣ ያለ ቅንነት ጸሎት ቅድመ እግዚአብሔር አያደርስም። ስድስተኛ፣ ሰዎችን ለመግደል ጠንቃቃ የሆነ ዓለም ለማዳን ግን ጠንቃቃ አይደለም። ሰዎችን ለመግደል ጠንቃቃ የሆነ ዓለም ለማዳን ግን ጠንቃቃ አይደለም። ዛሬም የምናየው ይህንን ነው። ሞት በሁሉም አውራጃ በሁሉም ዓለም ላይ አለ። ስልጣኔው ሞትን አራቀቀው። ሰባተኛ፣ ከታላቅ ክብር በኋላ ታላቅ ስደት ይመጣል። ሰብአ ሰገል ታዋቂ የዓለም ሊቃውንትና ነገስታት ናቸው። ለጌታ በሰገዱ በገበሩለት ማግስት ስደት መጣ። ታላቅ ክብር ስናገኝ ቀጥሎ ታላቅ መከራና ስደት ይመጣል። ስምንተኛ፣ የሽንገላ ዙፋን ይነቃነቃል። ሄሮድስ ጌታን ካሳደደ በኋላ 3 ዓመት ነው የቆየው። ለዚች አጭር ዕድሜ እነዚያን ሁሉ አዳጊ ሕፃናትን ጨረሰ። ነገር ግን 3ኛው ዓመት ላይ በብርቱ ተሰቃይቶ አካሉ ተልቶ ነው የሞተው። ከሞተ በኋላ መንግስቱ ለ4 ወይም ለ3 ተከፈለ፣ ቅርጫ ሆነ። 9ኛ፣ የሕፃናት እልቂት በቤተልሔም ጀመረ። ሕፃኑን ክርስቶስን ያልተቀበሉ ሕፃናትን ሁሉ ገዳይ ሆኑ። ሕፃናት በየዘመናቱ የክፉ ነገስታት የቀስት ኢላማ ሆነዋል። ዛሬም ያለ በደላቸው ስለሚሞቱ ሕፃናት ማዘን አለብን፣ መቆርቆር አለብን። ራሳቸውን ስለማይከላከሉ ምስኪኖች መቆም አለብን። እኔ የምኖረው ለዚህ ነው ማለት አለብን። 10ኛ፣ ሕፃናትን መግደል ምንጩን የማድረቅ የሰይጣን መርሃ ግብር ነው። ሰይጣን ሕፃናትን በመግደል ምንጩን ማድረቅ ይፈልጋል። ዛሬ በክፉ ትምህርቶች ሕፃናት ምንጮች እየደረቁ ነው ያሉት። በቤተ እግዚአብሔር የሚያድግ ሕፃን እያጣን ያለ ነው። ወላጅ ሁሉ የሚደሰተው ልጁ እንግሊዝኛ ሲያወራ እንጂ ስመ እግዚአብሔር ሲጠራ አይደለም። ስለዚህ እንግሊዝኛ የሚናገር ጨካኝ አረመኔ እያመረትን ነው። ለራሱም አይሆን ለወላጁም አይሆን እያመረትን ነው። አስቀድመን ልጆቻችንን ወደ እግዚአብሔር ቤት ማምጣት አለብን። የ8 ቀን ልጅ ይገረዝ ብሎ በብሉይ ያዘዘ እግዚአብሔር ከ8 ቀን ሕፃን ጋር ጉዳይ አለኝ እያለ እኮ ነው። ሕፃናት ከተወለዱበት ቀን አንስቶ ለእግዚአብሔር መሰጠት አለባቸው። 11ኛ፣ የእናቶች ለቅሶ ሰማይ ይሰማል። ራሔል ስለ ልጆቿ አለቀሰች፣ መጽናናትን አልወደደችም የሉምና እንደተባለው ዛሬም በየዘመናቱ የሚሰማው የእናቶች ለቅሶ በሰማይ ይሰማል። 12ኛ፣ ገዳይም ይሞታል። ሄሮድስ ሞተ፣ ተበላሽቶ ሞተ፣ ተሰቃይቶ ሞተ። ልጆቹ ንግስናውን መውረስ አልቻሉም። አስተዳዳሪ እንጂ ንጉስ መባል አልሆነላቸው። በሕይወቱ ውስጥ የሚያጽናናው ገዳይ ሟች መሆኑ ነው። የሚቀር የለም ወገኖች። እንዴት የሚሞት ሰው ይገላል?
ይሄ ብቻ አይደለም፣ እኛ ብንተወው ብንንከባከበው እንኳ የሚሞት የሰው ልጅን እንዴት እንገለዋለን? እግዚአብሔር የወሰነለትን ዘመን አይገባህም ብለን እንዴት እንነጥቀዋለን? ከኃጢአት ሁሉ አውራው በስልጣነ እግዚአብሔር መግባት ነው። ሰውን መግደል በእግዚአብሔር ስልጣን መግባት ነው። አንተ አይደለህም ለመኖርም ለመሞትም የምፈቅደው እኔ ነኝ ማለት ነው። ገዳይም ይሞታል። ሄሮድስ ሞተ። ዛሬም ያሉ የዓለም ጨካኝ መንግስታት ያልፋሉ። ክፉ ታሪካቸው ግን በትውልድ ሁሉ እንዲወቀሱ እንዲረገሙ ያደርጋቸዋል። ጌታችን ኢየሱስ ክርስቶስ ተሰደደ። ስደተኛውን አዳምን ለመመለስ ለስዱዳን ተስፋ ለመሆን ክርስቶስ ተሰደደ። ዛሬም ከሀገር ርቀን ከሆነ ያለነው ዓለም ራሱ የስደት ቤት ነው። አዳም ተሰዶ ነው ወደዚህ ምድር የመጣው። የኛ ሀገራችን በሰማይ ነው። በአባቴ ቤት ብዙ መኖሪያ አለ አለ ጌታ። ወደዛ ወስዳችኋለሁ አለ፣ ወደ ሰማይ። መኖሪያ ያለው በሰማይ ከሆነ በምድር ያለው መቆያ ነው። ለመቆያው ዓለማችን ብዙም መጨነቅ የለብንም፣ ብዙም መታከት የለብንም፣ ብዙም መደንገጥ የለብንም። ዓለም የእንግድነት ቤታችን ናት። በዚህ ሰዓት የተጨነቁትን የተሰደዱትን ወገን ያጡትን ሁሉ አደግድገን ልንቆምላቸው ይገባል። ምክንያቱም እኛ የምንኖረው ይሄንን ለመስራት ነው። ጌታችን ኢየሱስ ክርስቶስ ከተባረከው ስደቱ በረከትን ያሳድርብን። የክርስቶስ ስደት የቅዱሳን ስደት ነው። ስለዚህ የክርስቶስ ስደት የእመቤታችን ስደት የአረጋዊ ዮሴፍ ስደት ነው። የቅዱሳን ስደት የእመቤታችን ስደት የጌታ ስደት ነው። ራሱ ባለቤቱ ስለምን ታሳድደኛለህ አለው ጳውሎስን ካረገ ከ8 ዓመት በኋላ። የቅዱሳን ስደት የእሱ ስደት ነዋ። መከራችንን መከራው አድርጎ የሚጠራ እንዲህ ያለ ወዳጅ በሰማይ አለን። ክብር ምስጋና ለእርሱ ይሁን። አቤቱ ጌታችን እናመሰግናለን። ወደር የሌለህ ንጉሳችን ከፍ ከፍ እናደርግሃለን። ቀንህም አይመሸው የእኛ መብራት በእውነት እናመሰግንሃለን። በዚህ በድንግዝግዝ ዓለም ላይ ያገኘን የሕይወታችን ጸዳል ሆይ ተመስገን። እንደ ቸርነትህ የምድር ቆይታችንን እንድትባርከው እንድትቀድሰው ከሚያጸጽት ሕሊና ሁሉ እንድታድነን ስራችንን ፈጽመን በሰላም ወደ አንተ መጠቅለል እንዲሆንልን አቤቱ እንማጸናለን። በእንግድነት ዓለማችን ከመባላት ከመናቆር ከመጠላለፍ አንዳችን ለአንዳችን የለቅሶ ምክንያት ከመሆን እንድትሰውረን አቤቱ ደጅ እንጠናሃለን። ሀገራችን ኢትዮጵያን በቸርነት እንድታስብ የተሰደዱትን እንድትመልስልን በሀገራችን በምድራችን ያሉትን ስደተኞች ሁሉ ደግሞ መልካም መጠጊያ መልካም ጥግ እንድትሆንልን እንማጸናለን። ቅድስት ቤተ ክርስቲያንን ሀገራችን ኢትዮጵያን እንድታጸና አቤቱ ደጅ እንጠናሃለን። ቀኑ ሌሊቱ ዘመን ወራቱ ባንተ የተባረከ ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።